እግዚኦ ስማኒ ጸሎየ፣ አቤቱ ጸሎቴን ስማኝ በሚል ርዕስ እንማማራለን። ይህን ቃል የተናገረው መዝሙረኛው ዳዊት ነው። በመዝሙር 101 ቁጥር 1 እናገኘዋለን። ዳዊት እንደ ነቢያት ነቢይ፣ እንደ ነገስታት ንጉስ የነበረ ታላቅ ሰው ነው ዳዊት ማለት። ዳዊት በጸሎቱ ብዙ ፈተናዎች አጋጥመውታል። ብዙ መከራዎች መተውበታል። አንድ ጊዜ ብዙ መከራዎች ካጋጠሙት መካከል ልጁ አቤሴሎም ዳዊትን መንበሩን አስለቅቆ አሰድዶት ነበረ። ታዲያ በዚህ ጊዜ ዳዊት ወደ እግዚአብሔር ነበር የጸለየው። በጸሎቱ የመጡበትን ፈተናዎች ሁሉ ያለፈ ታላቅ አባት ነው። ታዲያ ይህ አባት ሲናገር አቤቱ ጸሎቴን ስማኝ ይላል። አሁን በዚህ ርዕስ ውስጥ የምንማማርበት ዋናው የትምህርታችን ዓላማ የሚሆነው ከመጸለያችን በፊት ምን ማድረግ አለብን? ስንጸልይስ እንዴት እንጸልይ? ጸልየንስ ጸሎታችን የማይሰማው ለምንድን ነው የሚለውን እነዚህን ሶስቶችን አይተን ትምህርታችንን እንጨርሳለን። አሁን በዚህ ትምህርት ስንማማር የጧቱ አልፏል። ነገ ጧት ጀምራችሁ ከመኝታችሁ ስትነሱ ጀምራችሁ ወደ ቤተ ክርስቲያን ከመምጣታችሁ በፊት ከመጣችሁ በኋላም ጸሎት ከማድረጋችሁ በፊት ምን ማድረግ እንዳለባችሁ የምንነጋገር ይሆናል። እንግዲህ አንድ ሰው ለምሳሌ ነገ ጧት ከመኝታችሁ ስትነሱ የጧቱ አልፏል። ነገ ጧት ስትነሱ የመጀመሪያ ማንኛውም ሰው ይህ በሳይንሱም ያለ ነው። አሁን በሳይንሱም የተለያዩ ሳይኮሎጂ ውስጥ የምትጠይቋቸው መንፈሳዊ የሆኑትን ማለት ነው ብትጠይቋቸው ማንኛውም ሰው ከእንቅልፉ እንደተነሳ ራሱን ማረጋጋት አለበት ነው የሚለው። ራሱን ማረጋጋት፣ ምንም አይነት እንቅስቃሴ ሳታደርጉ ራሳችሁን ማረጋጋት። ከዚያ የሰው ሁሉ ስራው የሚሆነው በተለይ ጸሎት መቅደም ስላለበት እጅና ፊትን መታጠብ ያስፈልጋል። እጅና ፊትን ይህንን የምነግራችሁ ቃል አባቶቻችን ሰለስቱ ምዕት በፍትሐ ነገሥት የተናገሩት ቃል ነው። መጀመሪያ እንደተነሳችሁ ራሳችሁን ካረጋጋችሁ በኋላ እጃችሁንና ፊታችሁን መታጠብ ነው። እጃችሁንና ፊታችሁን መታጠብ። ከዚያ በኋላ ቀጥታ ወደ ጸሎት ከቤታችሁ ከሆናችሁ ማለት ነው። ከቤት ከሆናችሁ ወደ ቤተ ክርስቲያን የምትመጡ ከሆነ እጃችሁንና ፊታችሁን ከታጠባችሁ በኋላ አለባበስ የቤተ ክርስቲያን ልብስ ለብሳችሁ፣ የቤተ ክርስቲያን ልብስ ታውቁታላችሁ። የቤተ ክርስቲያን ልብስ ነጠላ፣ በሴቶቹ ከሆነ ቀሚስ፣ በወንዶቹ ከሆነ ደግሞ ለቤተ ክርስቲያን የሚመጥን ልብስ። አሁን ወንዶች ወደ ቤተ ክርስቲያን ስትመጡ እሁድ አሁን አብዛኛውን እዩዋቸው፣ እዚያ ትታዘቧቸዋላችሁ። ለቤተ ክርስቲያን የሚለብሱት ልብስና ለከተማ ሲወጡ የሚለብሱት ልብስ ይለያያል። ከተማ የሚወጡት ልብስ ታውቁታላችሁ፣ የተሻለ የምትሉት ልብስ ነው ለብሳችሁ የምትመጡ። ወደ ቤተ ክርስቲያን ስትመጡ ግን ምን እንደሚነካችሁ አላውቅም። አንዳንዴማ ቱታ ለብሶ የሚመጣ አለ፣ ታውቃላችሁ። ቱታ ወደ ቤተ ክርስቲያን ተለብሶ አይመጣም፣ ችግር ያለበት ከሆነ ብቻ ነው። ለምሳሌ እኔ አሁን ቱታ ነው የምለብሰው፣ ችግር ስላለብኝ የጤና ማለት ነው። ቱታ የተሻለ ልብስ ለብሶ ወደ ቤተ ክርስቲያን መምጣት ያስፈልጋል። ወደ ቤተ ክርስቲያን መምጣት በሴቶቹም ስንሄድ ወደ ቤተ ክርስቲያን ስትመጡ ቀሚስ ለብሳችሁ፣ በከተማም ስትሄዱ ቀሚስ ለብሳችሁ ብትሄዱ መልካም ነው። በእግዚአብሔር ዘንድ በረከት ታገኛላችሁና እና ወደ ቤተ ክርስቲያን ስትመጡ ቀሚስ ለብሳችሁ ነጠላ ደርባችሁ መምጣት አለባችሁ። አንዳንድ ጊዜ ፍቅረኛሞች የሚባሉ የምታዩቸው ከሆነ አሁን የዘመኑ ፍቅረኛሞች እውነቴን ነው በጣም የተሳሳተ አካሄድ ነው የሚሄዱት። እሷ ነጠላ ትለብሳለች። እሁድ የማይሆነውን የምነግራችሁ እሱ ነጠላ አይለብስም። ከዚያ ወዴት እየሄዳችሁ ነው ሲባሉ ወደ ቤተ ክርስቲያን። ምን ሊያደርጉ ነው ወደ ቤተ ክርስቲያን የሚሄዱ? ነጠላ የማይለብስ እሱ ለምንድን ነው? ከዛ ለእንዲህ የሚያደርጉበት ምክንያት ምን መሰላችሁ? ሲመለሱ እንደዚያ ለማለት እንዲያመቻቸው። እነዚያ ሰዎች ዓላማቸው ወደ ቤተ ክርስቲያን የመጡ ቤተ ክርስቲያን ሄደዋል ለመባል ነው እንጂ ቤተ ክርስቲያን መጥተው ጸሎት ጸልየው በረከት አግኝተው ለመሄድ አይደለም። ይህ ቢሆንማ እሱም ነጠላ ለብሶ ይመጣ ነበረ። እንዲህ የሚያደርጉ ጓደኛሞችም ልጆችም ካላችሁ ከቤት ጀምረው ነጠላ ለብሰው እንዲመጡ ማድረግ አለባችሁ። ይህ አንዱ መስፈርት ነው።
ከዚያ ይህንን ካደረጋችሁ በኋላ ከቤተ ክርስቲያን መጥታችሁ ጸሎት ከመጀመራችሁ በፊት አቋቋማችሁን ማስተካከል፣ ቀጥ ብሎ መቆም። አሁን ሰው ቆሞ አይጸልይም፣ ቆሞ አያስቀድስም። እንዲህ ግርም ነው የሚለው። በተለይ ወጣቱ ሲቀመጥ ያሳዝናል። እንደው ቤተ ክርስቲያን የዋሂት እንደው የዋሂት ርግ መቀመጫ ለአዛውንቶቹ አላት፣ ለታመመ ሰው አላት። እንደው ለወጣቱ ግን የለም፣ መቀመጫ የለም። ሲጀመርም ቤተክርስቲያን እዚህ ያዘጋጀችው መቀመጫ እሱ ውስጥ ያለው የደከማቸው ሊያርፉበት ነው እንጂ ሳይደክማችሁ ልታርፉበት አይደለም። ከቤትም እኮ ወንበር ይዞ የሚመጣ አለ። ከቤት ይዘው መጥተው እዚያ ከቤተ ክርስቲያን አስገብተው አንድ ጊዜ ሰው የነገረኝን ነው የምነግራቸው። አቤት አስገብተው እዚህ ከቤተ ክርስቲያን ውስጥ አድርገው ጸበል ሊያመጡ መንቀሳቀስ አለ፣ እምነት ሊቀበሉ መንቀሳቀስ አለ። ብቻ በአንድ ነገር ሲንቀሳቀሱ ያን ጊዜ ያ ወንበር ሰው የሌለው ይሆናል። እዛ አንድ ሰው ወዶ ይቀመጥበታል። ያን ጊዜ ምን ይመጣል? ችግር መጣ ማለት ነው። ተነስ እንዳይሉትም አስቸጋሪ ነው። ከቤተ ክርስቲያን ነው ያለን። ዝም እንዳይሉትም ደግሞ የራስ ንብረት ነው። ምን ይሻላል? አለማምጣት። አምጡት። ቤተ ክርስቲያን ውስጥ መቀመጫ ማምጣት ምንድን ነው? ትላልቆች ሰዎች እኮ ሲቀመጡ ያምራል። እንደው እስኪ አንድ ጥያቄ ልጠይቃችሁ። አሁን ሰሞኑን ጾም ነው። እስከ 9 ሰዓት ነው ክርስቲያን የሚጾመው። ወደ ላይ መጨመር ይቻላል። ከ9 ሰዓት በታች ግን የለም። እና እስከ 9 ሰዓት አንድ ሰው የሚጾም ሰው 8 ሰዓት ላይ አሁን ማዕድ ቢቀርብለት ከዛ እስከ 9 ሰዓት አንድ ሰዓት ስትቀረው መጾም ይችላል? እንደው ወጡ እየሸተተው እንጀራው ቀሩ ከፊቱ እያየ እንዴት ብሎ መጾም ይቻላል? ለአንድ ሰዓት ሲል ይገድፈዋል። ታዲያ እናንተ ወንበር ከኋላችሁ ተቀምጦ እንዴት ብላችሁ ነው ቁማችሁ የምታስቀድሱት? እንዴት ብላችሁ ነው ቁማችሁ የምትጸልዩት? ይቻላል? አይቻልም። ለዚህ ምንድነው መፍትሄው? መቀመጫ ለስጋችሁ ስንፈትን ላለማስተማር መቀመጫ ይዛችሁ ቅዳሴ ሲገቡ መቀመጫ ላይ ከኋላችሁ አታድርጉ። እችላለሁ በሉ፣ ቁሜ አስቀድሳለሁ በሉ፣ ቁሜ ጸልያለሁ በሉ። ከዛ በኋላ ለስጋችሁ ተስፋ ስታስቆርጡት ያን ጊዜው መቆም ይችላል። ለስጋችሁ ተስፋ ከሰጣችሁት ግን ቆማችሁ እንኳን መጸለይ አትችሉም። ስለዚህ የመጀመሪያው ከቤተ ክርስቲያን ከመጣችሁ በኋላ የምታደርጉት መጀመሪያ ቆሞ መቆም ነው። መቆም፣ ቀጥ ብሎ መቆም። ከዚህ ቀጥ ብላችሁ ከቆማችሁ በኋላ አለባበሳችሁን ማስተካከል። ቤተ ክርስቲያን የራሷ የሆነ አለባበስ አለ። ልጆቿ የሚለብሱት ልብስ እንደዚህ ይሁን የሚል ስርዓት አለ። ከቤተ ክርስቲያን ስትመጡ አሁን ጸበል ሲሰጡ ወንድሞቻችን አይታችኋቸው ከሆነ ይቺ ላይ ትከሻቸውን ባዶ ያደርጉና በይቻ አስገብተው እንዲቻርገው የሚያደርጓት አለ። እንደዚህ አይነት አለባበስ የለም። ቤተ ክርስቲያን ስትመጡ መልበስ ያለባችሁ አለባበስ ምንድን ነው ከተባለ አንደኛ ወገባችሁን መታጠቅ። አይታችኋቸው ከሆነ አባቶቻችን ወረብ ሲያቀርቡ ወገባቸውን ይታጠቃሉ። ለይኩን ቅኑተ ሐቆይክሙ፣ ወገባችሁ የታጠቀ ይሁን። ጌታ ኢየሱስ ክርስቶስ ግን የተናገረ ይህን ቃል ወገባችሁ። ይህንን ይዘው አባቶቻችን ወረብ ሲያቀርቡ ወገባቸውን ይታጠቃሉ። አሁን ወገባቸውን መታጠቃቸው እኛ ወገባችን እንደታጠቅን ጌታ እግዚአብሔር ሆይ ልቦናችን በንጽህና በቅድስና ዝናር አስታጥቀልን ማለት ነው። ይሄ አንደኛው የቤተ ክርስቲያን አለባበስ ከቤተ ክርስቲያን ስትመጡ ይህ ነው። ሁለተኛ ትምህርተ መስቀል መላበስ። አሁን እኔ ለብሼው ያለሁትን አለባበስ ማለት ነው። እናንተም የለበሳችሁትን ይህንን ነው መልበስ። ሌላ አለባበስ አትልበሱ። ይህንን ልብሳችሁን ካስተካከላችሁ በኋላ ማድረግ ያለባችሁ ምንድነው ከተባለ ወደ ምስራቅ መመልከት። እስኪ ወደ ምስራቅ ተመልከቱ በሉ እስኪ አንዴ። ይህንን ብዙ ጊዜ በቅዳሴ ላይ ትሰሙታላችሁ። ዲያቆኑ ወደ ምስራቅ ተመልከቱ ይላል በቅዳሴ ጊዜ። አሁን ያን ጊዜ አይታችሁ ከሆነ አብዛኛው በምስራቅ ያለው ሰው እንዲልና ወደ ምስራቅ ወደ ፀሐይ መውጫ ይዞራል። አሁን እዚህ ላይ እንዳትዞሩ ነው የምነግራችሁ። ወደ ምስራቅ ተመልከቱ ማለቱ ዲያቆኑ ወደ ፀሐይ መውጫ ተመልከቱ ማለት ሳይሆን ቤተክርስቲያን ቃሉ እያንዳንዱ ምስጢር አለው። አሁን በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ይላል ኦሪት ዘፍጥረት ምዕራፍ 1 ቁጥር 1 ያለው ቃል ነው። አሁን ይሄ እያንዳንዱ ምልክት በመጀመሪያ የምትለው የሚለው የራሱ ትርጉም አለው። መጀመሪያ የሚለው የራሱ ምስጢር አለው። እግዚአብሔር የራሱ ምስጢር አለው።
ሰማይ የምትለው ይቼ ራሷ ምስጢር አለው እና ሰማይና ምድር ብሎ ሰማይና ምድርን ያያያዘችው እና ትርጉም አላት የራሷ። ምድር የራሱ ትርጉም አለው። ፈጠረ የሚለው የየራሱ ምስጢር አለው። ለዚህ ነው መጽሐፍ ቅዱስ ስታነቡ በማስተዋል አንብቡት የሚባል ለዚህ ነው። ምስጢር አለው እያንዳንዱ መጽሐፍ ቅዱስ ቃሉ በምስጢር የተመላ ስለሆነ ነው። ይህንን ምስጢሩን ስለማይመረምሩት ነው ዛሬ ሰዎች እየወጡ ቤተክርስቲያንን የሚሳደቡት ማለት ነው። እና ወደ ምስራቅ ተመልከቱ ሲል ዲያቆኑ ምስራቅ የተባለ የፀሐይ መውጫን እዩ ማለቱ ሳይሆን ምስራቅ የተባለች ብዙ ነው የምስጢሩ። አንድ ቀን እንማማርበታለን የነርስ አድርገን። ዋናዎቹን ግን ልንገራችሁ። ምስራቅ የተባለች አንደኛ ቤተክርስቲያን ናት። ወደ ቤተክርስቲያን እዩ ማለት ነው። ሁለተኛ ደግሞ ምንድነው? ምስራቅ የተባለ ጌታችን ኢየሱስ ክርስቶስ የሚመጣው በምስራቅ በኩል ነው። ኋላ ይህን ዓለም ለማሳለፍ የሚመጣው ማለት ነው። ታዲያ ወደ ምስራቅ ተመልከቱ ስትጸልዩ ወይም ስታስቀድሱ ማለት ምን ማለት ነው? በምትጸልዩበት ጊዜ ጌታ ኢየሱስ ክርስቶስን መምጣትን እያሰባችሁ ጸልዩ። አስቡት፣ ጌታ ኢየሱስ ክርስቶስ ሲመጣ በቀኙ ጻድቃንን በግራው ኃጥአንን ያቆማል። ያን ጊዜ ሲመጣ በጻድቃን ከሚቆሙት ከፀሐይ 7 እጅ ከሚያበሩት ከቅዱሳን ጻድቃን ጋር እንዲያቆማችሁ ይህንን ምጽአቱን እያሰባችሁ ጸልዩ። ይህንን ምጽአቱን እያሰባችሁ አስቀድሱ ማለቱ ነው ማለት ነው። ወደ ምስራቅ ተመልከቱ ማለቱ እንጂ የፀሐይ መውጫን እዩ ማለት አይደለም ማለት ነው። ሶስተኛው ይህ ነው። አራተኛው ይህንን ካደረጋችሁ በኋላ ማማተብ ነው። ማማተብ አንድ ጊዜ እናማተብ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። ይህ ማማተብ ቀላል ነገር እንዳይመስላችሁ። ይህንን ስታማትቡ ጥቅሙን ልታውቁት ይገባል። የማማተብ ጥቅም ቀላል እንዳይመስላችሁ። አዛኝ በጣም ብዙ ድል የተገኘበት ነገር ነው የማማተብ። አሁን እኔ ማማተቤ ምንድነው? ይህንን ኮልታፋውን አንደበቴን እንዲያቀናልኝ ነው። እናንተ ማማተባችሁ ምንድነው? በዋላችሁበት በዓለሙ ነው የዋላችሁ። ኃጢአት በሚሰራበት በዓለሙ ነው የዋላችሁ። ያ ኃጢአት ሲያሰራችሁ የነበረው አጋንንት ከዚህ መጥቶ ደግሞ ትምህርት ስትማሩ ልቦናችሁን እየበተነ እንዳያስቸግራችሁ ልቦናችሁን የመንፈስ ቅዱስን ቃል እንድሰሙበት ነው አቲበ ገጽ የምናደርገው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብለን የምናማተው። ብዙ ሰዎች እኮ በዚህ ተጠቅመውበታል እኮ። ሁለት ወንድማማቾች በአንድ ሲኖሩ አንድ ጊዜ ሙሴ ጸሊምን ሁል ጊዜ እንዲያሳያቸው ይጸልዩ ነበር። እዚህ አንድ ቀን እግዚአብሔር ጸሎታቸውን አንድ ቀን ሰይጣን መጣ። ሙሴ ጸሊምን ወስዶ እኮ ነው መጣና ከደጃቸው ጻፋቸው። በዚህ ጊዜ ማነህ አሉት። እኔ ሙሴ ጸሊም ነኝ፣ እንደው ብትጨቀጭቁኝ መጣው አለ። ሰይጣን እኮ ነው። እዚያ መጣ። እነዚህ ወንድማማቾች ደስ ብሏቸው በሩን ከፈቱለትና ገባ። እንደው ምን ብላችሁ ነው እናንተ የምትጨቀጭቁኝ? ሁልጊዜ እንድመጣ እንድታያችሁ አላቸው። አይ እኛማ አባታችን አንተን ሁልጊዜ እንድትመጣ የምንፈልገው የምንጸልየው እንደው ያንተን ገድልህን ትሩፋትህን ሰምተን ከበረከት ብትተርፈን ብለን ነው። በረከት እንዲተርፈን ብለን ነው። ለዚህ ነው እየመጣን ሁልጊዜ አንተን በጸሎት የምንጸልይ አሉ። አንተ እንድትታየን የምንጸልይ አሉ። በሉ እኔ አሁን ከጸሎት ይልቅ ፍቅር ይበልጣል ብዬ ቤቴን ትቼ መጥቻለሁ። እናንተም አሁን ከጸሎት ይልቅ ፍቅር ይበልጣልና ወደ እኔ ቤት እንሄድ አላቸው። በዚህ ጊዜ እሺ ብለው ወጥተው ሄዱ። እነዚህ ሁለት ወንድማማቾች ሲሄዱ ሳለ አንድ ማስጠንቀቂያ ይነግራቸዋል። የማስጠንቀቂያ ምንድነው? እኔ ከናንተ እበልጣለሁና እንዳታማትቡ፣ እኔ ከናንተ እበልጣለሁና ስመ እግዚአብሔርን እንዳትጠሩ፣ እኔ አማትብላችኋለሁ፣ እኔ ስመ እግዚአብሔርን እጠራላችኋለሁ ብሎ ማስጠንቀቂያ ይነግራቸዋል። እሺ ብለው ይሄዳሉ። ሲሄዱ ሰይጣን በመታት ልሙጹን ገደል ባህር አስመስሎ አሳይቶ የመታት መርከብ አምጥቶ ከመርከቡ ላይ ተቀምጦ በሉ ንግቡ አላቸው። በዚህ ጊዜ አንዱ የነገረው ማስጠንቀቂያ ትዝ አለው። ምንም እንዳታማትቡ፣ ስመ እግዚአብሔርን እንዳትጠሩ። በዚህ ጊዜ አንዱ ሳያማትብ ስመ እግዚአብሔርን ሳይጠራ ከመርከቡ ውስጥ ገባ። አንዱ ግን እንዲህ አለ፣ እንዲህ ስመ እግዚአብሔርን ሳልጠራ እንዲህ ሳላማትብ ባህርን ያህል አስባችሁታል? በመርከብ እየሄዳችሁ መርከቡ አንድ ችግር ቢደርስ ወዴት ይሄዳል? አይጣላ ይረስ እኮ ነው። እዚህ እንዲህ ይህንን ያህል ባህር እየገቡ እንዴት ብዬ ሳላማትብ እገባለሁ አለ።
በዚህ ጊዜ አይ እኔ ምንም ቢሆን ሳላማትብ አልገባም። ምክንያቱም የእግዚአብሔር ሰው አታማትብ አይልም። የእግዚአብሔር ሰው አታማትብ፣ ስመ እግዚአብሔር አትጥራ፣ እኔ እጠራልሃለሁ አይልም። የእግዚአብሔር ሰው ያልሆነ ሰው ነው እንደዚህ የሚል እኔ ሳላማትብ አልገባም አለና በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ ብሎ ስመ እግዚአብሔርን ጠርቶ ሲያማትብብኝ ያ ልሙጹን ገደል ባህር አስመስሎ የምታት መርከብ አምጥቶ የታያቸው ሰይጣን እንደ ጢስ ተኖ እንደ ትቢያ በኖ ጠፋ ይላል። በዚህ ጊዜ ሳያማትብ የገባው በዚያ ገደል ውስጥ ገብቶ ተንቆጫቁጮ ሞተ ይላል ማለት ነው። ያንኛው ሰው ግን ዳነ። ለምን? በትምህርተ መስቀል ስላማተበ። ለዚህ ነው አብዛኛውን ጊዜ በሉ እንጂ አማቱ የሚሉ አባቶች ወደው አይምሰላችሁ። ስታማትቡ ልቦናችሁን የሚበትነው አጋንንት ሁሉ ስለሚርቅ ነው። ወደ ቃለ እግዚአብሔር ልቦናችሁ ይመለሳልና። ለዚህ ነው አማቱ ማንኛውም እየተነሳ የሚላችሁ። ስለዚህ የማማተብ ጥቅም ቀላል እንዳይመስላችሁ። ያ ሰውዬ አዛ እንደው ከዳነ በኋላ እስከ ሕይወት ፍጻሜ እስከሚሞት ድረስ ሲያማተብ ኖረ። እስከዚያው እስከሚሞት ድረስ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ እያለ ኖረ። ለምን? የማማተብ ጥቅም ገብቶታልና። ስናማተብ አሁን ምሳሌ አለው። አሁን እነዚህ ያባል ሲያማተብ አጋንንቱ የራቀለት ምሳሌውን እያሰበ ስላማተበው ነው። እዩ ተመልከቱ እንግዲህ እስኪ አንዴ በሉ በስመ አብ ወወልድ እስከዚህ ያለውን ቆይ ትርጉም እንገራችሁ። አሁን ከዚህ ጀምረን ወደ ታች ስንወርድ ጌታ እግዚአብሔር እኛን ለማዳን መውረዱን እያዘከርን ነው። አሁን ወመንፈስ ቅዱስ በሉ አሃዱ አምላክ ባጭሩ ነው የምነግራችሁ። እንደዚህ ላይ ልብ ብላችሁ ስሙ። ወመንፈስ ቅዱስ አሃዱ አምላክ ከየት እጄ ነው የመጣው? ከግራ እጄ ወደ የት እጄ? ወደ ቀኝ እጄ ነው የመጣው። ወደ ቀኝ እጄ እንግዲህ ልብ በሉ። ግራ እጅ ደካማ ነው፣ ቀኝ እጅ ብርቱ ነው። ከደካማው ከግራ እጄ ወደ ቀኝ እጄ ወደ ብርቱ ቀኝ እጄ መንጣቴ ቀኝ የደካማው የሲኦል ምሳሌ ነው። ብርቱ ቀኝ እጄ ደግሞ የገነት ምሳሌ ነው። ከግራ እጅ አንስቼ ወደ ቀኝ እጃችን ማማተባችን ምንድነው? እግዚአብሔር ከሲኦል ወደ ገነት ማውጣቱን ማሰባችን ነው። ግራ እጃችን ደካማ ነው። ግራ እጃችን የድንቁርና ምሳሌ ነው። ቀኝ እጃችን የእውቀት ምሳሌ ነው፣ ብርቱ ነው። ከግራ እጃችን ወደ ቀኝ እጃችን ማማተባችን ለምንድን ነው? ከድንቁርና ወደ እውቀት፣ ከሞት ወደ ሕይወት፣ ከገሃነመ እሳት ወደ መንግስተ ሰማያት እንዳሳለፈን ለማጠየቅ ነው ማለት ነው። ይህ ነው ምስጢሩ። አሁን የዚህ ምስጢሩ ብዙ ነው። ይህንን ከተናገርን ከዚሁ ስለምናደር እንዲሁ እናልቀዋለን። ስለዚህ አሁን ስታማተቡ ይህንን እያሰቡ ማማተብ ያስፈልጋል። ይህ ከሆነ ነው እንደዚያ እንዳንዱ ወንድም አጋንንትን ማራቅ የምንችለው፣ ልቦናችን መሰብሰብ የምንችለው ማለት ነው። ካማተብን በኋላ ወደ ጸሎት እንገባለን። ስንጸልይ ግን እግዚአብሔርን መፍራት ነው። ሰው እግዚአብሔርን መፍራት ትቷል። አሁን ወገኖች አይፈራም እግዚአብሔርን። አሁን እግዚአብሔርን ካልፈራን ክርስቲያን ሆኖ የማይጸልይ ሰው አይባልም። ሰው ጸሎት ካላደረገ ከእግዚአብሔር ጋር ሊገናኝ አይችልም። ከእግዚአብሔር ጋር እኮ የምንወያይበት እኮ ነው። እግዚአብሔር ይሄ ጎደለኝ ሙላልኝ የምንለው እኮ በጸሎት እኮ ነው። ጸሎት አሁን ስንጸልይም ሰው እስኪ እንዳሆነ እዚህ የመጣው ሁሉ እኮ አሁን እዚህ የሆነ ያጣው ነገር ጎሎት እኮ ነው። እንደው እግዚአብሔርን ለማመስገን የሚጸልይ ያለ ዘኝ የለም እኮ። አሁን እንግዲህ መጀመሪያ የሰው እንደው ስራችሁ ሁሉም እንደው እግዚአብሔር ልትረሱት የማይገባ ማመስገን። እንደው ስትመጡ እግዚአብሔርን ለማመስገን ሁሉም ያጣውን ነገር ለማግኘት ነው የመጣው። እስቲ አሁን እግዚአብሔርን በሰላም ያዋለኝ፣ እንደ ጓደኞቼ ስሰራ ያዋለኝ፣ እንደው የምፈልገውን ነገር ያደረገልኝ እግዚአብሔርን ላመስግነው ብሎ ይመጣለው የለም። በተለይም አሁን ያሰባችሁ ሳይሳካ ከዋለማ ቤተክርስቲያን አትመጡ። አንዴ ብላችሁ ያሰባችሁ ሲሳካ ነው አንዳንድ ጊዜ የምትመጡ። ወንደሞ አንዳንዱ ሲያጣም ይመጣል ያጣውትን ነገር ለማግኘት። መጽሐፈ ሳሙኤል ላይ ስታዩ እናታችን ሐና ልጅ የላትም ነበር። ከዛ በኋላ ወደ እግዚአብሔር መጣ ጸለየች፣ ልጅ አገኘች ይላል። እንደዚህችን እናት እንደው ታሪኳን ብታነቡት ማምላክን ብዙ እንደው ህይወታችሁ ራሱ ደስ ይላችኋል ስታነቡት ራሱ ማለት ነው። መጣ ጸለየች። ይችን ሴት እኔ ከሚገርመኝ ነገር አንድ ግል ልንገራችሁ። መጣ ወደ እግዚአብሔር ጸልያ ልጅ ስታገኝ እግዚአብሔርን አመሰገነችው። ካገኘች በኋላ ነው ፊትም እግዚአብሔርን አመሰገነችው፣ ካገኘች በኋላም እግዚአብሔርን አመሰገነችው። አሁን ሰው እግዚአብሔርን የሚያመሰግነው እስኪያገኝ ነው። ካገኘ በኋላ ግን ሰው እግዚአብሔርን አያመሰግነው።
ከደጁ ይርቃል። ብዙዎች እኮ ወደ እግዚአብሔር መጥተው ለምነው ከዚያ እግዚአብሔር በጸሎታቸው መልስ ሲሰጣቸው እኮ ወጥተው የቀሩ አሉ እኮ። እግዚአብሔርን ተመልሶ እኮ የሚያመሰግን የለም። ይህች ሴት ግን ልጅ ሲሰጣት እግዚአብሔርን አመሰገነችው። የምንጸልየው አሁን አብዛኛው ያጣነውን ነገር ለማግኘት ነው። አዎ እግዚአብሔር ያጣነውን ነገር ይሰጠናል። እኛማ በምን አቅማችን ያጣነውን ነገር ከራሳችን ማግኘት ይቻለናል? አይቻለንም። ወደ እግዚአብሔር መተን እናመልክ፣ ያጣነውን ነገር ይሰጠናል። ግን ዋናው ነገር ምንድነው? ምስጋና። እግዚአብሔርን ማመስገን ታላቅ ነገር ነው ስላደረገልን። እኔ አሁን የምተነፍሰውን እስትንፋስ እኮ የሰጠኝ እግዚአብሔር ነው። ግን እኔ በዚህ በእስትንፋሴ አመስግኜው አላውቅም። አሁን እግዚአብሔር እኮ አይጣ ላይ ድረስ እኮ ነው። አሁን እዚህ ላይ ነው እኔ አሁን አፍንጫዬን ማፈን የምችለው። ከውስጥ ላይ እግዚአብሔር ቢያፍነኝ ይቻለዋል እኮ። ግን እግዚአብሔር ኃጢአቴ ሊያሳፍነኝ ይችላል። ግን እግዚአብሔር ይቅር ባይ ምሕረቱ የበዛ ስለሆነ እንድተነፍስ ፈቀደልኝ። በዚህ እግዚአብሔር ልናመሰግነው ይገባል። ስለዚህ ያጣነውን ነገር ለማግኘት ጸሎት እንጸልያለን። ከኃጢአታችንን ለማስተስረይ ከእግዚአብሔር እንጸልያለን። ከኃጢአታችንን ለማስተስረይ የሉቃስ ወንጌል ምዕራፍ 18 ላይ ስትመለከቱት ቁጥር 9 ላይ 2 ፈሪሳዊና አንድ ቀራጭ ወደ ቤተክርስቲያን መጡና ሲጸልይ ፈሪሳዊው ዘሎ ከቤተክርስቲያን ገባ። ኃጢአተኛ ነው ግን በራሱ ኃጢአተኛ አይደለም ብሎ የሚመጻደቅ ሰው መጥቶ እንዲህ አለ። ደግሞ ሲጸልይ አንዳንድ ሰው ሲጸልይ ራሱ የሚጸልየው ጸሎት ራሱ ትክክለኛ አልሆነ። እኔ በሳምንት 2 ጊዜ ጾማለሁ፣ አስራቱን በኩራቱን ቀዳማዊቱን አወጣለሁ፣ በጎ ስራ እሰራለሁ። ለእግዚአብሔር እኮ ነው እንደዚህ የሚለው። አሁን እግዚአብሔር የእሱን ስራ ያውቀው? እሱ እኮ የሚሰራውን ስራ ነው የሚናገረው። እግዚአብሔር እኮ ገና ሳያስበው እግዚአብሔር ያውቃል። ይኸው እኔ እግዚአብሔር ለምሳሌ እኔ አሁን ወደፊት ሲሄድ ምን እንደምሆን አላውቅም። እግዚአብሔር ግን ወደፊት ሲሄድ ምን እንደምሆን ያውቃል። እኔ አስቤ የምናገረው ገና ሳላስበው እግዚአብሔር ያውቀዋል ምን እንደምናገር። ይህ ሰው ግን መጥቶ የራሱን ግን ለእግዚአብሔር ይነግረዋል። አዚህ አንኛው ደግሞ ከውጭ ቆመ። እኔ ኃጢአተኛ ነኝ፣ እግዚአብሔር ሆይ ይቅር በለኝ፣ ኃጢአተኛ ነኝ አለ። እዚህ ይህን ጌታ ኢየሱስ ክርስቶስ መስሎ ያስተማረው ትምህርት ነው። ይሄ ቀራጩ ሰው ከብሮ ተመለሰ ይላል። ለምን? ኃጢአቱን አምኖ። ስለዚህ ስንጸልይም ኃጢአታችን አምነን ኃጢአታችን ልንናዘዝ ወደ ቤተክርስቲያን እንመጣለን እንጂ ጽድቃችን ልንናዘዝ ወደ ቤተክርስቲያን መምጣት የለብንም። እንደ ፈሪሳዊው ያለ ዋጋ እንመለሳለንና። ስለዚህ ጸሎት የምንጸልየው አንደኛ፣ ሁለተኛው ምንድነው? ኃጢአታችንን ለማስተስረይ ነው። ሶስተኛ ከጠላት ለመዳን እንጸልያለን። ትንቢተ ኢሳይያስ ምዕራፍ 37 ላይ ስትመለከቱት ሰናክሬም ሕዝቅያስን ሊወጋ መጣ። ይህ ሰናክሬም በሰራዊቱ ብዛት የሚመካ፣ በገንዘቡ የሚመካ፣ በስልጣኑ የሚመካ ነበረ። እዛ ሕዝቅያስን ሊወጋ መጣ። እግዚአብሔር ስለ ሕዝቅያስ እንዲህ አለ፣ አረ እግዚአብሔር ሆይ እኔ ጉልበቴ አንተ ነህ፣ የሰራዊቱ ብዛት አንተ ነህ፣ መመኪያ አንተ ነህ። ይህ በሰራዊቱ ብዛት የሚመካ ሰናክሬም፣ በጉልበቱ በገንዘቡ የሚመካ ሰናክሬም ወደ እኔ መጥቶብኛልና እባክህን ኃይለ መመኪያ አንተ ነህ ብሎ ሕዝቅያስ ወደ እግዚአብሔር አመለከተ። በዚህ ጊዜ እግዚአብሔር የሰናክሬምን እንዳለ ወታደሮቹን በአንድ ጊዜ ጨረሰበት በጸለየው ጸሎት። እኛ በምንጸልየው ጸሎታችን ቂም በቀል ከሌለበት፣ ጸሎታችን ክፉ ነገር የተቀላቀለው ካልሆነ ማንም ጠላት ቢመጣ ድል ማድረግ ይቻለናል ማለት ነው። ስለዚህ ዛሬ ድል ማድረግ ያልቻልነው፣ ከድል የራቅነው ጸሎታችን ሁሉ ቂም በቀል ያለበት የማይጠቅም ጸሎት የምንጸልይ ሆነን ነው። የሚጠቅም ጸሎት መጸለይ አለብን። መልስ የሚያመጣ ጸሎት፣ የእግዚአብሔርን ደጅ ዶ የሚያንኳኳ ጸሎት። እንደነ ራሄል አይነት ራሄል እንዋን ወደ ሰማዩ ትረጫው አይደል? የእግዚአብሔርን ሄዶ ያንኳኳ። ታዲያ እንደዚህ አይነት ጸሎት እኮ መጸለይ ይቻልናል እኮ። አባቶቻችን እና አቡነ ተክለ ሃይማኖት እኮ ዛሬ ለኛ በረከትን እስከማደል የደረሱ እኮ በፊታቸው እንደ አቡነ ተክለ ሃይማኖት ይችን ተናግሬ እጨርሳለሁ። አዛኛው በፊታቸው አንድ ጦር አደረጉ። አቡነ ተክለ ሃይማኖት በጀርባቸው አንድ ጦር አደረጉ። በቀኝ ጎናቸው አንድ ጦር አደረጉ። በግራ ጎናቸው አንድ ጦር አደረጉ። በአራቱ ማዕዘን በኩል ለምንድነው እንደዚህ ያደረጉት? ስላድኗቸውን እዩ። በዚህና በዚህ ጦር አለ። በአራቱ ማዕዘን ነው ጦር። አሁን ቆመው ነው የሚጸልዩት። አባታችን አቡነ ተክለ ሃይማኖት ወደፊት ሲሄዱ የፊተኛው ጦር ይወጋቸዋል። ያን ጊዜ ብድግ ይላሉ። ወደ ኋላ ሲሄዱ ደግሞ የኋላው ጦር ይወጋቸዋል። ወደ ቀኝ ሲሄዱ የቀኙ ጦር ይወጋቸዋል። ወደ ግራ ሲሄዱ የግራው ጦር ይወጋቸዋል። እንዲህ ሆነው ጸልየው እግዚአብሔር በረከትን ሰጣቸው። ዛሬ አባታችን ከጸበላቸው የተጠመቀ በቃ በተሰጣቸው ቃል ኪዳን መሰረት ድነት ያገኛል። ከዚህ ማዕረግ የደረሱት በጸለዩት ጸሎት ነው።
በጸሎት ሐሳባችን ይሳካልናል። ስንጸልይ ግን እስካሁን የተነጋገርናቸውን ነገር ሁሉ ማድረግ አለብን ማለት ነው። ስለዚህ በምትጸልዩበት ጊዜ እንደው መርሳት የሌለባችሁ ፈሪሃ እግዚአብሔርን፣ በእንቅስቃሴያችሁ ሁሉ እግዚአብሔርን ማመስገን፣ ጸሎት አይለያያችሁ። እግዚአብሔርን ማመስገን፣ እግዚአብሔርን ማሰብ። እግዚአብሔርን የሚያስብ ሰው ኃጢአት አይሰራም፣ አዛኝም። ዮሴፍ እኮ ያቺ የንጉሱ ሚስት ምንድን ነው ያለችው? ዝሙት እንስራ ስትለው እግዚአብሔርን ያሰበ። እግዚአብሔርን አሰበና ምን አለ? አይ በእግዚአብሔር ፊት ይህንን አላደርግም አለ። ለምን? እግዚአብሔርን አስቧልና። እግዚአብሔርን ካሰባችሁ ከኃጢአት ትሰወራላችሁ። ስትጸልዩ እግዚአብሔርን ማሰብ፣ ስታስቀድሱም እግዚአብሔርን ማሰብ። ይህ ከሆነ መቆም አይደክማችሁ። ተቀመጡ ራሱ አይላችሁም እኮ እግዚአብሔርን ካሰባችሁ። ስትጸልዩም ስታስቀድሱም እግዚአብሔር ለእኛ የከፈለልንን መስዋዕትነት እያሰብን እንጸልይ። ይህ ከሆነ ለጥያቄያችን ለጸለይነው ጸሎት ሁሉ መልስ እናገኛለን ማለት ነው። ላስተማረን ለመከረን ለልዑል እግዚአብሔር ክብርና ምስጋና ይድረሰው። ወስብሐት ለእግዚአብሔር። ይቆየን።